የቀለጠው መንደር ውሎና አዳር የሚለው አባባል አሁን መጣብኝ። ትኩስ ነገር ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጉድና ጅረት ወደኋላ ነው ይባላል። ሩታ በአዲስ ነገር መታለች። ዛሬ ፎቶ ፖስት አድርጋ ለብቻዋ ምን አለች? ጉድ ጉድ ይዘገያል እንጂ አህያዬ ጅብ ናት ብላለች። አህያዬ ጅብ ናት። አህያ ኢትዮጵያ ውስጥ ተወደደ ወይስ ረከሰ? ሩታ እንዴት ነው? የአህያ ስጋም አለ ይባላል። አትፈራገጡ፣ ሰው እንደው መፈረጋገጥ ጀምሯል ሲባል ነበርና እንዴት እንደዚህ ልትል ቻለች? ሩታ ይህን ሰሞን ምን እንደሆነች አላቅም። ፉከራ ላይ ናት። እንግዲህ ጎል ማንኛው እንደሚያስገባ ሩታ ብቴ እኔም እየጠበኩ ነው። ካልዳኔ ሙት ነው የምልሽ። እንግዲህ ያዝ እንግዲህ በይ፣ ምንም ችግር የለውም። ያው መዝመት ነው፣ በኮፍያ ነው ደግሞ የመጣችው። አረ ሩታዬ ያዝ እንግዲህ ብላለች። እንግዲህ አረን ብርትሽ፣ አረ ሩታዬ፣ አረ ሆድሽን ሸፎና አርጊው። ቢያንስ እንኳን የልጅ እናት ነሽ። በቃ አረ ለህዝብ እምብርትሽን አታሳይ። እውነት በጣም ነውር እኮ ነው እንዴ! አረ እምብርትሽን ሸፎና ችግር የለውም። በሙሉ ብታደርግ እኮ ችግር አልነበረውም። እኛ እና ይልሻለን፣ ላይክ እናደርጋለን፣ ሰብስክራይብ። እኔ ግን እምብርታችሁ ስላሳያችሁ ጥቅም ታገኛላችሁ? እስኪ እንደው እኔ ኢትዮጵያ ህዝብ እምብርት ስለታየ ምንድን ነው ጥቅሙ? እኔ በጣም ብዙ ጊዜ አልገባ ያለኝ ታሪክ ይሄ ብቻ ነው። በቃ ሊመለስልኝ አልቻለም። እና ሩታ እንግዲህ እየፎከረሽ መታለች። ምን ሊፈጠር የሆነ እንግዲህ ያዝበል ትላላችሁ።